ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። ዛሬም ከሀገር ቤትና ከዓለም አቀፍ የተሰሙ የተለያዩ ጉዳዮችን ይዘናል። እንድትከታተሉን ግብዣችን ነው። ሸገርን በተለያዩ የዲጂታል አማራጮች ማግኘት ትችላላችሁ። ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉን ግብዣችን ነው። ከሳምንቱ ወሬዎች ጋር ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን ቆዩ። የህዳሴው ግድብ የዓመቱ ምርጥ የኢነርጂ ፕሮጀክት ተብሎ ስለመሸለሙ ሰምቷል። ታላቁ የኢትዮጵያ የህዳሴ ግድብ በአፍሪካ የንግድ ምክር ቤት የ2026 የዓመቱ የኢንዱስትሪ ኢነርጂ ፕሮጀክት ወይንም ኢንዱስትሪያል ኢነርጂ ፕሮጀክት ኦፍ ዘ ይር ተብሎ መመረጡ ተሰምቷል። የእውቅና ስነ ስርዓቱ ትናንት ጥር 21 ቀን 2018 ዓ.ም በጋና አክራ መካሄዱን የተሰማው ሽልማቱ ታላቁ የህዳሴ ግድብ አህጉራዊ ፋይዳ ያለው ታላቅ የኢንዱስትሪ ኢነርጂ ፕሮጀክት መሆኑን የሚመሰክር መሆኑም ተነግሯል። የእውቅና ሽልማቱን በጋና የኢትዮጵያ ኤምባሲ ተጠባባቂ የሚስዮን መሪ የሆኑት አምባሳደር አሳዬ አለማየሁ መቀበላቸው ተነግሯል። በእውቅና ሽልማት ፕሮግራሙ ላይ የተለያዩ ሀገራት መሪዎች፣ ሚኒስትሮች፣ የተለያዩ ኢንዱስትሪዎችና ተቋማት ኃላፊዎች፣ አምባሳደሮችና ሌሎች ታዋቂ ሰዎች ተገኝተዋል። በአፍሪካ የንግድ ምክር ቤት የአፍሪካ የንግድ ሽልማት ዳይሬክተር ሞሐመድ ሀያቱ ምክር ቤቱ ፕሮጀክቱን ለመሸለም የወሰነው ግድቡ ለአፍሪካ የኢንዱስትሪ ሽግግር፣ ለቀጠናዊ ንግድና የኤሌክትሪክ ትስስር ባለው የጎላ አስተዋጽኦ ምክንያት መሆኑን አብራርተዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ በኤምባሲው በኩል ባስተላለፉት መልእክት ሽልማቱ የአፍሪካን የወደፊት ዕጣ ፈንታ ሀገራት በራሳቸው ሀብትና ጥረት ማሳካት እንደሚችሉ የሚያሳይ ነው ብለዋል። ግድቡ ግዙፍ፣ ውስብስብና ዓለም አቀፍ ደረጃቸውን የጠበቁ የመሠረተ ልማት ፕሮጀክቶች በአፍሪካውያን ታስበው ተገንብተውና ተመርተው ለአፍሪካውያን ሊውሉ እንደሚችሉ ማረጋገጫ የሰጠ ነው ብለውታል። ግድቡ በአሁኑ ሰዓት ፋብሪካዎችን በማንቀሳቀስ የዲጂታል ሽግግርን በማገዝና በምስራቅ አፍሪካ የኃይል ቋት ወይንም ኢስተርን አፍሪካን ፓወር ፑል በኩል ድንበር ተሻጋሪ የኃይል ትስስርን በማጠናከር እንደ አህጉራዊ የኃይል ማዕከል እያገለገለ መሆኑም ተጠቅሷል። ከዚህ እውቅናና ሽልማት በተጨማሪ ከሰሞኑም የበርባዶሷ ጠቅላይ ሚኒስትር ሚያ ሞርሞትሌ ዋትስ ናው በተሰኘ የትሬቨር ኖህ ቃለመጠይቅ ላይ ተገኝተው ሲናገሩ ስለ ታላቁ የኢትዮጵያ ህዳሴ ግድብ አንስተው ምስክርነታቸውን መስጠታቸውን ሰምተዋል። ታላቁ የኢትዮጵያ ህዳሴ ግድብ የ21ኛው ክፍለ ዘመን አድዋ መሆኑን ጠቅሰው የግድቡ መጠናቀቅም ጥቁር ህዝቦች ከዘመናት በኋላ በራሳቸው አቅም ትልቅ ነገር መፈጸም እንደሚችሉ ያሳየ ነው ብለውታል። ግድቡን ሲያዩ እጅግ መደነቃቸውን ያነሱት ጠቅላይ ሚኒስትሯ የህዳሴውን ግድብ ፈተናን የመቋቋምና የጽናት ምሳሌ ነው ሲሉም ገልጸውታል። የባርባዶሷ ጠቅላይ ሚኒስትር ሚያ ሞርሞትሌ ባለፈው ዓመት ጳጉሜ 4 ቀን የህዳሴው ግድብ በይፋ ሲመረቅ ከተገኙ የሀገር መሪዎች ውስጥ አንዷ መሆናቸው ይታወቃል። በሰው ሰራሽና በተፈጥሮ ምክንያት ለሚደርሱ አደጋዎች በራስ አቅም ምላሽ ለመስጠት የኢትዮጵያ አደጋ ስጋት ምላሽ ፈንድ ተቋቁሟል። ከ17 የገቢ ማግኛ መንገዶች ገንዘቡን እንደሚሰበስብም ይህንን ለማስፈጸም የወጣው ደንብ ይዘረዝራል። የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት ክፍያ 5 በመቶውን ለዚህ ፈንድ ይቆርጣሉ ይላል። ለሀገር ውስጥ በረራ ትኬት ሲቆረጥ በሰው 100 ብር ይሰበሰባል። የነዳጅ አቅራቢ ድርጅቶች ከሚያቀርቡት ነዳጅም በሊትር 1 ብር ለዚህ ፈንድ ተሰብስቦ ገቢ ይደረጋልም ተብሏል። ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት ብድር 1 በመቶውን፣ የኢንሹራንስ ኩባንያዎች ከሚሰበስቡት የፕሪሚየም ክፍያ 1 በመቶ፣ ከማንኛውም የአክሲዮን ተከፋይ ድርሻ 1 በመቶ ለአደጋ ስጋት ምላሽ ፈንድ በየወሩ ተሰብስቦ ገቢ ይደረጋልም ብሏል ደንቡ። የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ 5 በመቶውን ለፈንዱ እንዲታሰብም ይደረጋል። ከሎተሪ ትኬት ሽያጭና የዕድል አሸናፊ ከሚሆነው ሰው ላይም 1 በመቶ ይቆረጥበታልም ይላል። ከባህር ትራንስፖርትና ሎጂስቲክስ አገልግሎት ክፍያ 5 በመቶ፣ ከሀገር ውስጥ የትንባሆ የአልኮል ምርት ሽያጭ እንዲሁም በአስመጪዎች ከሚገቡ የትንባሆና አልኮል ምርቶች 5 በመቶ፣ ከሰነዶች ማረጋገጫና ምዝገባ አገልግሎት ተጨማሪ 5 በመቶ ገንዘብ ለዚሁ ፈንድ እንደሚሰበሰብም ሰነዱ ይጠቅሳል። ከፌዴራል መንግስት በጀት እንዲሁም ከአዲስ አበባና ድሬዳዋ ከተማ አስተዳደሮችም 0.25 በመቶ ለዚሁ ፈንድ እንደሚሰበሰብም ይዘረዝራል። በሌላ በኩል የጉምሩክ ኮሚሽን ከህገወጥ ንግድ ከተያዘ ዕቃ ወይንም በጨረታ ተሽጦ ከሚገኝ ገቢ 60 በመቶውን ለኢትዮጵያ አደጋ ስጋት ምላሽ ፈንድ ገቢ ያደርጋልም ይላል። ደንቡ በነጋሪት ጋዜጣ ባለፈው ህዳር ወር የወጣ ሲሆን ከወጣበት ቀን ጀምሮም ተግባራዊ መሆን እንደሚጀምርም ይዘረዝራል።
በዚህ መንገድ ከ17 የገቢ መሰብሰቢያ አማራጮች የሚሰበሰበው ገንዘብ ከፍተኛ እንደሚሆን እየተነገረ ነው። ኢትዮጵያ በሰው ሰራሽና በተፈጥሮ ምክንያት የሚደርስባትን አደጋ የመቋቋም ጉልበትን ይሰጣታልም በሚል ነው ደንቡ የተሰናዳው። ለምሳሌ በአሁኑ ሰዓት የኢትዮጵያ አየር መንገድ በዓመት በሀገር ውስጥ በረራ የሚያስተናግደው የመንገደኞች ቁጥር ከ3.5 ሚሊዮን ተሻግሯል። ለዚህ ፈንድ በአንድ ሰው የበረራ ትኬት የሚሰበሰበው 100 ብር ሲታሰብ ከሀገር ውስጥ የበረራ ትኬት ብቻ የሚገኘው ገንዘብ ከ350 ሚሊዮን ብር በላይ ይደርሳል። ህገወጥ የሰዎች አዘዋዋሪዎችን በተመለከተ በዚሁ ሳምንት ሁለት የተለያዩ ጉዳዮች ተሰምተዋል። በህገወጥ መንገድ 1800 ሰዎችን አዘዋውረዋል የተባሉ 28 ተከሳሾች ክስ ተመሰረተባቸው የሚለው አንደኛው ጉዳይ ሲሆን ከ3 ዓመት በፊት ኢትዮጵያ ለኔዘርላንድስ አሳልፋ የሰጠችው ተወልደ ጎይቶም የተባለው ኤርትራዊ ህገወጥ የሰዎች አዘዋዋሪም በሀገሪቱ ፍርድ ቤት ከፍተኛ የሆነው የ20 ዓመት እስር እንደተፈረደበት የተሰማውም በዚሁ በያዝነው ሳምንት ነው። የአቃቤ ህግ ክስ እንደሚያስረዳው ክስ የተመሰረተባቸው 28ቱ ግለሰቦች በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት እንዲሁም የቡድኑ አመራርና አባላት በመሆን በወንጀል ድርጊቱ ላይ ተሳትፏል በሚል የተጠረጠሩ ናቸው። ሰዎች በሊቢያ በኩል አድርገው ወደ አውሮፓ ከገቡ የተሻለ ኑሮ እንደሚኖሩ በማሳመን ወደ ባህር ዳርና ጎንደር ደላሎችን መልምለው ሲልኩ ስለመቆየታቸውም ተነግሯል። ተከሳሾቹ በባህር ዳርና በጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ እንደቆዩም ተጠቅሷል። ሰዎችን ከኢትዮጵያ ድንበር ካስወጡ በኋላ በዘረጉት የወንጀል መረብ አማካኝነት ወደ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበርም ተጠቅሷል። በሊቢያ በሚገኙ ተከሳሾችና ግብረ አበሮቻቸው በሚያስተዳድሩት መጋዘኖች ውስጥ በሕይወት ለመቆየት ብቻ የሚያበቃቸውን ምግብ እንዲያገኙ አድርገው ከዚያ በኋላ ወደ ቤተሰቦቻቸው ስልክ በመደወል ከፍተኛ ገንዘብ በመጠየቅ እስኪከፈል በዕዳ መያዣነት ሲያዙ መቆየታቸውንም ያብራራል። በፍጥነት ገንዘብ ለመክፈል ላልቻሉ የተበዳይ ቤተሰቦች ተበዳዮችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያሳድሩ ነበር ብሏል። የተበዳይ ቤተሰቦች ገንዘብ አፈላልገው ለመክፈል ፈቃደኛ ሲሆኑ አሁን በሕግ ቁጥጥር ስር ውለው ክስ የቀረበባቸው 8 ተከሳሾችና ሌሎች ግብረ አበሮቻቸው የባንክ ሂሳብ በመጠቀም ገንዘብ ሲሰበስቡ እንደቆዩም የአቃቤ ሕግ ክስ ያሳያል። በዚህ በሕግ ቁጥጥር ስር ሆነው ክስ ከተመሰረተባቸው 8 ገንዘብ አሰባሳቢዎች አማካኝነት ብቻ 2 ቢሊዮን 160 ሚሊዮን 863,361 ብር መሰብሰቡንም ክሱ ያሳያል። ሌሎች ተከሳሾች በ8 ተከሳሾችና የተቀሩ ግብረ አበሮቻቸው የተሰበሰበውን ገንዘብ በፍጥነት በመቀባበል ገንዘቡን ሲጠቀሙና ለግብረ አበሮቻቸው ክፍያ ሲፈጽሙ ቆይተዋልም ብሏል። ከዝውውር ውጪ የተረፈ ቀሪ ገንዘብ ከሀገር እንዲሸሽ በማድረግ በውጭ ሀገር ሀብት አፍርተውበታል፣ እንዲሁም በሀገር ውስጥ ቋሚና ተንቀሳቃሽ ንብረት አፍርተውበት ተገኝተዋልም ይላል የአቃቤ ሕግ ክስ ዝርዝር። በተከሳሾቹ በጠቅላላ 1800 ሰው በሕገ ወጥ መንገድ ተዘዋውሯል ያለው አቃቤ ሕግ በተደረገው ምርመራ የ85 ሰዎች ማንነት መለየቱን፣ ከነዚህ መካከል የሁለቱ ሕይወት ማለፉ እንደተረጋገጠም ጠቅሷል። በድብደባ ምክንያት ለበሽታ የተዳረጉና የደረሱበት ያልታወቀ 15 ሰዎች መኖራቸውም ተረጋግጧል ብለዋል። በወንጀል ምርመራው ስራ የፍትህ ሚኒስቴር፣ የፌዴራል ፖሊስ ወንጀል ምርመራ ጠቅላይ ዋና መምሪያ፣ የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ መረጃና ደህንነት እና ሌሎችም ተቋማት መሳተፋቸውም ተጠቅሷል። በሌላ በኩል ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ የሰጠችው ተወልደ ጎይቶም የተባለው ኤርትራዊ ህገወጥ የሰዎች አዘዋዋሪ በሀገሪቱ ፍርድ ቤት ከፍተኛ የሆነው የ20 ዓመት እስራት የተፈረደበትም በዚሁ ሳምንት ነው። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀው የ42 ዓመቱ ተወልደ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ማክሰኞ ጥር 19 ቀን 2018 ዓመተ ምህረት ነው። ግለሰቡ የሜዲተራኒያን ባህርን አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞችን በማሰቃየት በኔዘርላንድስ ከሚገኙ ቤተሰቦቻቸው ገንዘብ ሲቀበል እንደነበር ተረጋግጧል ተብሏል። ከ3 ዓመት በፊት ደግሞ ለኔዘርላንድስ ተላልፎ ተሰጥቷል። ተወልደ አደገኛ የሰዎች ዝውውር መረብ መሪው እኔ አይደለሁም ብሎ በፍርድ ቤቱ ስለመከራከሩም ሰምቷል። ይህ የወንጀል መረብ ቡድን ስደተኞችን ከሊቢያ ወደ አውሮፓ
ከዚያም ጥገኝነት ወደሚጠይቁበት ኔዘርላንድስ ሲያጓጉዝ ነበር ነው የተባለው። ጉዳዩን የተመለከተው ፍርድ ቤት ግን የተከሳሹ መከላከያ ውድቅ በማድረግ ጥፋተኛ የተባለው ተወልደ ጎይቶም በ20 ዓመት እስራትና $35,000 እንዲቀጣ ውሳኔን አሳልፏል። የተላለፈው ፍርድ ላይ የይግባኝ አቤቱታ ለማቅረብ የ2 ሳምንት ጊዜ እንዳለም ተነግሯል። ኢትዮጵያ ከጎርጎሮሳውያኑ አቆጣጠር ከ2013 እስከ 2022 ባሉት 10 ዓመታት ከንግድ ጋር በተገናኘ በሚፈጸም ማጭበርበር $24.6 ቢሊዮን ማጣቷ ተሰምቷል። ይህንን ጥናት ይፋ ያደረገው በዋሽንግተን ዲሲ የሚገኘው ግሎባል ፋይናንሻል ኢንቴግሪቲ ወይንም በምህጻሩ GFI የተሰኘው ተቋም ነው። ተቋሙ የኢትዮጵያ ደረጃ ከሳራ በስተደቡብ ካሉ የአፍሪካ ሀገራት 10ኛው ትልቁ ነው ብሏል። የተባበሩት መንግስታትና ሌሎች መረጃዎችን በግብዓትነት መካተታቸው የተነገረ ሲሆን በዋናነት አንድ ሀገር ኤክስፖርት አደረኩ ብሎ በሚያቀርበውና ሌላኛው ሀገር ገዝቼ ያስገባው ወይንም ኢምፖርት አደረኩ በሚለው የምርት መጠንና ገንዘብ መካከል ያለውን ልዩነት በማጥናት ሪፖርቱ መውጣቱ ተነግሯል። ይህ ተላከ ተብሎ ሪፖርት በሚደረግና በትክክል በተላከው መካከል ያለው የምርት መጠን ልዩነት የሚፈጠረው በመሃል በሚፈጸም የንግድ ማጭበርበር መሆኑን አስረድቷል። ይህም ታክስን ለመሰወርና ካፒታልን በህገ ወጥ መንገድ ከሀገር ለማሸሽ ሲባል የሚደረግ የንግድ ማጭበርበር መሆኑንም ተናግሯል። ኢትዮጵያም በዚህ መንገድ ላከች ተብሎ ሪፖርት በሚደረገውና ተቀባዩ ሀገር ደግሞ ገዛው ብሎ በሚያቀርበው መካከል ያለው ልዩነት ሲታይ በተጠቀሰው የ10 ዓመት ጊዜ የ24.6 ቢሊዮን ልዩነት ታይቷል ብሏል ሪፖርቱ። ደቡብ አፍሪካ 478 ቢሊዮን የንግድ ዋጋ ልዩነት ወይንም ጋፕ በማሳየት ቀዳሚዋ ተጎጂ ሀገር ነችም ተብሏል። ናይጄሪያ 77.7 ቢሊዮን ጋና 54.1 ቢሊዮን ኮት ዲቯር 47.7 ቢሊዮን ኬንያ 47.5 ቢሊዮን የዋጋ ልዩነት ታይቶባቸዋል ተብሏል። ኢትዮጵያ በ24.6 ቢሊዮን የንግድ ልዩነት በ10ኛ ደረጃ ላይ ተቀምጣለች። በአብዛኛው የተፈጥሮ ሀብት ያላቸው ሀገራት ለዚህ ችግር በይበልጥ የተጋለጡ መሆናቸውም ተነግሯል። የሀገራት የወጪ ንግድ በተገቢው መንገድ ይፋ ባለመደረጉ ምክንያት በሚፈጠር በዚህ የንግድ ልዩነት አፍሪካ ብዙ ገንዘብ እያጣች መሆኑንም ሪፖርቱ አብራርቷል። ከሳህራ በስተደቡብ ባሉ የአፍሪካ ሀገራት ያለው ቁጥርም በጎርጎሮሳውያኑ 2022 $152.9 ቢሊዮን ደርሷልን ብሏል። ይህም በ2021 ከነበረው $139.8 ቢሊዮን የበለጠ መሆኑንም አብራርቷል። ሌላ ተመሳሳይ ጥናትን የጠቀሰው የተቋሙ ሪፖርት አፍሪካ በዚህ መንገድ ወደ $88 ቢሊዮን በዓመት ይሸሽባታል ብሏል። ይህ ገንዘብ አህጉሩ በልማት ድጋፍና በውጭ ቀጥተኛ ኢንቨስትመንት በዓመት ከሚያገኘው ጋር ተመሳሳይ ገንዘብ ነው ብለዋል። ተመልካቾቻችን በሳምንቱ ወሬዎች ከሀገር ቤት የተሰሙ ወሬዎችን ስንነግራችሁ ቆይተናል። አሁን ደግሞ ከዓለም አቀፍ የተሰሙ አንድ ሁለት ጉዳዮችን ነግራችኋለን። የአውሮፓ ህብረት የሰነድ አልባ ስደተኞችን ጫና ለመቀነስ ያስችለኛል ያለውን እቅድ ስራ ላይ ሊያውል መሆኑ ተሰምቷል። በአሁኑ ወቅት የአውሮፓ ፓርላማ የሰነድ አልባ ስደተኞችን ጫና ለመቀነስ ያለመውን የህግ ረቂቅ እየመረመረው ነው መባሉን ቲአርቲ ወርልድ ጽፏል። ህብረቱ የአዲስ ገቢዎቹን ሰነድ አልባ ስደተኞችን ጫና በእጅጉ ከመቀነስ በተጨማሪ የጥገኝነት ጥያቄ ቸው ተቀባይነት ያላገኘ ስደተኞችን የማባረሩን ጉዳይ ያጤነ ስለመሆኑም ሰምቷል። ከህብረቱ አባል ሀገሮች ውጪ የተባራሪዎችን ሰነድ አልባ ስደተኞች ማስተናገጃ ማዕከላት የማደራጀቱም ጉዳይ እየታየ መሆኑ ተጠቅሷል። የህብረቱ የቪዛ ስርዓትም ጥብቅ ይሆናል ተብሏል። በህብረቱ ደረጃ ጉዳዩ ከፍተኛ ትኩረት እያገኘ የመጣው በህዝብ አስተያየት ግፊት መበርታት ምክንያት እንደሆነ መረጃው አስታውሷል። በመጨረሻም የኒጀር ወታደራዊ መንግስት ትናንት በርዕሰ ከተማዋ ኒያሚ ኤርፖርት በሚገኝ የጦር ሰፈር ላይ የተሰነዘረው ጥቃት አይዞህ ባዮቹ ፈረንሳይ፣ ኮት ዲቯርና የቤኒን መንግስታት ናቸው ሲል ከሰሰ። ክሱን በቴሌቪዥን በተላለፈ ንግግራቸው ያሰሙት የሀገሪቱ ወታደራዊ መንግስት መሪ ጄኔራል አብዱራህማን ቲያኒ እንደሆነ አልጀዚራ ጽፏል። ትናንት ማለዳ በኤርፖርቱ ከባድ ፍንዳታና ለ30 ደቂቃዎች የዘለቀ የተኩስ ልውውጥ እንደነበር ሲዘገብ ውሏል። የሀገሪቱ የመከላከያ ሚኒስቴር በኤርፖርቱ በሚገኝ የጦር ሰፈር ላይ በተሰነዘረው ጥቃት 4 ወታደሮች ተገድለዋል ብለዋል።
ከጥቃት አድራሾቹ መካከል 20 ሲገደሉ 11 ደግሞ መያዛቸው ተነግሯል። በዚያ የሰፈሩ የሩሲያ ወታደሮች በመከላከሉ ረገድ ታላቅ ተግባር ፈጽመዋል ሲሉ መሞገሳቸውን ተሰምተዋል። የጥቃቱ አይዞባዮች ናቸው የተባሉት ፈረንሳይ፣ ኮት ዲቯር እና ቤኒን በዚህ ጉዳይ ያሉት ነገር የለም። በወታደራዊ መንግስት የምትተዳደረው ኒጀር የጽንፈኛ ታጣቂዎች ተጽዕኖ ያየለባት ሀገር እንደሆነች መረጃው አስታውሷል። ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። ስለተከታተላችሁን እናመሰግናለን። ሸገርን በተለያዩ የዲጂታል አማራጮች ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። ሳምንት በሳምንት ወሬዎች በሌሎች መረጃዎች እንመለሳለን። ስለተከታተላችሁ እናመሰግናለን። መልካም ጊዜን ተመኘን።